ስንታችሁ ናችሁ በያዛችሁ ስልክ በመቶ ሺህ የሚቆጠር ገንዘብ እንደምትሰሩ የምታውቁት? አብዛኞቻችን ስልካችንን ቲክቶክ እና ዩቲዩብ ከመጠቀም በዘለለ ሌላ ነገር አንጠቀምበት፣ ግን ከሰራንበት በመቶ ሺህ የሚቆጠር ገንዘብ ልንሰራበት እንችላለን። ስለዚህ ይህን ስራ ለመስራት ከመጀመር እንዳለብን ምን ማድረግ እንዳለብን እነግራችኋለሁ። እነዚህ ስራዎች የተለየ እውቀት አይጠይቁም። ያላችሁን ስኪል በትንሽ ጊዜ ማዳበር ትችላላችሁ። እነዚህ ስኪሎችን በትንሽ ጊዜ በማዳበር ፕሮፌሽናል መሆን ትችላላችሁ ማለት ነው። ስለዚህ እነዚህ ስኪሎችን እነግራችኋለሁ። እናንተ ደግሞ ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። አንደኛ ግራፊክ ዲዛይነር። ግራፊክ ዲዛይነር በአሁኑ ጊዜ በጣም ተፈላጊና በጣም ተወዳጅ የሆነ ስራ ነው። ብዙ ድርጅቶች፣ ብዙ ዩቲዩበሮች ግራፊክ ዲዛይነር በጣም ይፈልጋሉ፣ ግን ፈልጎ ማግኘት ኢትዮጵያ ውስጥ በጣም ከባድ ነው። ምክንያቱም ፕሮፌሽናል የሆነ ግራፊክ ዲዛይነር የለም በአሁኑ ጊዜ። ዩቲዩበሮች ተምኔላቸውን ለማሰራት ግዴታ የግራፊክ ዲዛይነር ያስፈልጋቸዋል። የኢትዮጵያ ውስጥ ዩቲዩበሮች ካያችሁ ተምኔላቸው ጊዜያቸው ያለፈበትና ከዘመኑ ጋር የማይሄዱ ተምኔሎች ናቸው የሚሰሩት። ስለዚህ ፕሮፌሽናል የሆነ ተምኔል ለማሰራት ግዴታ ግራፊክ ዲዛይነር ይፈልጋሉ። ግን ግራፊክ ዲዛይነር ለማግኘት ደግሞ በጣም አስቸጋሪ ነው በአሁኑ ጊዜ ማለት ነው። ስለዚህ ግራፊክ ዲዛይነር ኢትዮጵያ ውስጥ ያልተበላበት ስራ ነው ማለት ነው። ስለዚህ ለብዙ ዩቲዩበሮች ተምኔል እየሰራችሁ ስኪላችሁን መሸጥ ትችላላችሁ ማለት ነው። ምክንያቱም ቪዲዮአቸው እንዲታይ ከሚያደርገው ውስጥ አንደኛውና 90% የሚወስደው ተምኔል ነው። ስለዚህ ተምኔል የሚሰራላቸው ሰው ይፈልጋሉ ማለት ነው። እናንተ በተምኔል ጎበዝ ከሆናችሁ ለተለያየ ዩቲዩበሮች ተምኔል እየሰራችሁ ገንዘብ ማግኘት ትችላላችሁ በቀላሉ ማለት ነው። ሌላው ነገር ደግሞ የተለያየ ድርጅቶችን እያወራችሁ ባነር፣ ማስታወቂያ፣ ፖስት ካርድ ምናምን የተለያየ ነገር እየሰራችሁ ስኪላችሁን መሸጥ ትችላላችሁ ማለት ነው። ዋናው ነገር እንዴት እንደሚሰራ ከምን መጀመር እንዳለባችሁ ካወቃችሁ በጣም ቀላል ነገር ነው ማለት ነው። ይሄን ስላችሁ በዚህ ነገሮች ራሳችሁን ጎበዝ ማድረግ ትችላላችሁ። እንዴት ካላችሁኝ ዩቲዩብ ላይ ሃው ቱ ግራፊክ ዲዛይነር ብላችሁ ሰርች ብታደርጉ በአሁኑ ጊዜ ብዙ የተሰሩ አሉ ማለት ነው። እነሱን እያያችሁ በአንድ ወር ውስጥ በሁለት ወር ውስጥ ጎበዝ ግራፊክ ዲዛይነር መሆን ትችላላችሁ ማለት ነው። ያን ጊዜም ላይፈጅባችሁ ይችላል። በአንድ ሳምንት እንኳን ጎበዝ ልትሆኑ ትችላላችሁ በግራፊክ ዲዛይነር። ስለዚህ እናንተ ፍላጎታችሁ ነው የሚወስነው ማለት ነው። ሁለተኛውና ሌላው ነገር ደግሞ ዲጂታል ማርኬቲንግ ነው። በአሁኑ ጊዜ ብዙ ድርጅቶች ከፍተው እየሰሩበት ያለው ስራ ዲጂታል ማርኬቲንግ ነው ማለት ነው። በአሁኑ ጊዜ ብዙ ድርጅቶች እቃቸውን ለመሸጥ የሚጠቀሙበት መንገድ ይሄ ነው ማለት ነው። ምክንያቱም ሶሻል ሚዲያ ላይ በፕሮሞሽን መልክ በመስራት እቃቸውን ሶሻል ሚዲያ ላይ ነው የሚሸጡት ማለት ነው በአሁኑ ጊዜ። ስለዚህ እዚህ ጋር እናንተ የስራ ድርሻ ሶሻል ሚዲያቸውን ማኔጅ በማድረግ ገንዘብ መስራት ነው ማለት ነው። ይሄን ስላችሁ ለምሳሌ ቪዲዮ መቅረጽም ሊሆን ይችላል፣ ፖስት አደራረግ። ብዙ ሰዎች ይሄ ነገር ላይ ጊዜ ማጥፋት አይፈልጉ። በተለይ ሀብታሞች፣ የተለያየ ድርጅቶች ጊዜ ስለሚፈልግ እናንተ ቪዲዮ በመቅረጽ ሰዓቱን እየጠበቃችሁ ያን ቪዲዮ የቀረጻችሁትም የተለያየ ሶሻል ሚዲያ ላይ እየፖስታችሁ ገንዘብ መስራት ትችላላችሁ ማለት ነው። ስለዚህ ብዙ ሰዎች፣ ብዙ ድርጅቶች እንደዚህ ነገር ላያሰሩ ይፈልጋሉ። ምክንያቱም ይሄን ነገር ላይ ጊዜ ማጥፋት ስለማይፈልጉ ማለት ነው። ይሄ በጣም ቀላል የሆነ ስራ ነው። ምክንያቱም የተለያየ ክላይንቶችን ሄዳችሁ በመውራት ነው ይሄን ስራ መስራት የምትችሉት ማለት ነው። ስለዚህ በአሁኑ ጊዜ በጣም አዋጭ የሆነ ቢዝነስ ነው ማለት ነው። በነገራችን ላይ አንድ ቦታ እየሰራችሁ ሌላ ቦታ ተጨማሪ 3፣ 4፣ 5 ቦታ ተቀጥራችሁ መስራት ትችላላችሁ ማለት ነው። ይህን ምርጥ የሚያደርገው ነገር ደግሞ ይሄ ነው ማለት ነው። ስለዚህ መስራት ትችላላችሁ፣ በአጭር ጊዜ ውጤታማ መሆን ትችላላችሁ። ሌላው ነገርና ሶስተኛው ደግሞ ዌብ ዲቨሎፕመንት ነው። በአሁኑ ጊዜ በጣም ተፈልጎ የማይገኙ ውስጥ ደግሞ ዌብ ዲቨሎፕመንት ነው ማለት ነው። ዌብ ዲቨሎፕመንት በጣም ስኪል ይፈልጋል፣ ፕሮፌሽናል መሆን ያለባችሁ ማለት ነው። ይሄን ስላችሁ ዌብ ዲቨሎፕመንት ማለት አፕ ክሬት ማድረግ ማለት ነው። ለምሳሌ ሲቢ፣ አሞሌ፣ ዳሽን ባንክ ምናምን የሚሉትን አፖችን አይታችሁ ታውቃላችሁ? እነሱ በዌብ ዲቨሎፕመንት ነው ክሬት የተደረጉት ማለት ነው። ስለዚህ አንድ አፕ ክሬት ለማድረግ ቢያንስ በሚሊዮን የሚቆጠር ብር ሊጠይቃችሁ ይችላል ማለት ነው። ስላችሁ አንድ አፕ ክሬት ማድረጋችሁ ቁጥር በሚሊዮን የሚቆጠር ገንዘብ ነው የምታገኙት ማለት ነው። ስለዚህ ለዛም ነው በጣም ተፈላጊና ፕሮፌሽናል የሚያደርገው ማለት ነው። ስለዚህ እናንተ በዚህ ነገር ላይ ፕሮፌሽናል ለመሆን ከፈለጋችሁ የ6 ወር የ1 ወር ኮርስ ምናምን በቃ መማር ነው። ራሳችሁን በስኪል ራሳችሁን ማዳበር ነው ማለት ነው። ስለዚህ የራሳችሁን ስኪል ለማዳበር ምን ማድረግ አለባችሁ? ዩቲዩብ ላይ ገብታችሁ ሃው ቱ ብላችሁ ሰርች ብታረጉ ከዜሮ ተነስታችሁ ራሳችሁን እንዴት ጎበዝ እንደምታረጉ የተሰራ ብዙ ቪዲዮ ስላለ እነሱን በማየት ራሳችሁን ጎበዝ ማድረግ ትችላላችሁ ማለት ነው። ብቻ እናንተ ፍላጎታችሁ ሊኖራችሁ ይገባል ማለት ነው። ይሄን ነገር ስታረጉ በአጭር ጊዜ ውስጥ በቃ
ገንዘብ የምታገኙበት መንገድ ነው እየነገርኳችሁ ያለሁት ማለት ነው። ስለዚህ እናንተ እነዚህ ነገሮች ላይ ጊዜያችሁን በመስጠት ያው ፕሮፌሽናል ራሳችሁን በማድረግ ገንዘብ ማግኘት ትችላላችሁ ማለት ነው። ምክንያቱም በአሁኑ ጊዜ ብዙ ሰው ቤቱ ተቀምጦ መስራት ይፈልጋል፣ ግን ከምን መጀመር እንዳለበት ስለማያውቅ ነው። እኔ ደግሞ እንደ በማስረጃ መልክ እነዚህን አቅርቤላችኋለሁ። እናንተ በእነዚህ ነገሮች ላይ ራሳችሁን ፕሮፌሽናል በማድረግ ደጎስ ያለ ደህና ገንዘብ ማግኘት ትችላላችሁ ማለት ነው። ምክንያቱም ኢትዮጵያ ውስጥ እነዚህ ቢዝነሶች ላይ ያልተበላበት ስራ ስለሆነ ነው ማለት ነው። ብቻ ከእናንተ የሚጠበቀው ስኪላችሁን ወደ ሶሻል ሚዲያ ይዛችሁ መቅረብ ነው ማለት ነው። ስለዚህ ስላዳመጣችሁኝ በጣም አመሰግናለሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ቀጣይ ደግሞ ስለምን ልስራላችሁ እስኪ ኮሜንት ላይ ያሳውቁኝ። ይመቻችሁ።